ሰላም ጤና ይስጥልን ወዴጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው ክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የኮሙኒኬሽን ዘዴ በልዩ አተያይ ሐሳቦችን የሥራ ተነሳሽነትን የሚፈጥሩ ልምዶችና ተግባራትን በማካፈል ላይ ያተኮረ መሆኑን የጠቅላይ ሚኒስትር ጽፈት ቤት ገለጸ። ጠቅላይ ሚኒስትሩ ከክልሎች የሚገኙ የሥራ ሪፖርቶች ለሌሎች ተነሳሽነት ምንጭ እንዲሆኑ ሲያጋሩ መቆየታቸውንና ላለፉት 7 ዓመታት ለየት ባለ መንገድ ግልጽነትና ተደራሽነትን በማለም የኮሙኒኬሽን ስራው መከናወኑን ጽፈት ቤቱ አስታውቋል። በዚህ ሂደትም የክልሎች የሥራ ለውጦች ጎላ ብለው እንዲታዩ በማድረግ ምርጥ ተሞክሮዎችንና ስኬቶችን በሌሎች ከፍ ተደርጎ እንዲሰሩ እገዛ ማድረጋቸው ተገልጿል። ይሁንና ከታችኛው ያስተዳደር እርከን ጀምሮ ወደ ጠቅላይ ሚኒስትሩ ደረጃ መረጃዎች በሚላኩበት ሂደት በተለያየ እርከን በሪፖርቶች ሊካተቱ መቻላቸውን ጽፈት ቤቱ ገልጿል። ላብነትም በትናንትናው ዕለት በተጋራው መልእክት የተወሰኑ ምስሎች ከመስክ ከተገኙ እውነተኛ ፎቶዎች ጋር ተቀላቅለው ከክልል ከነበረ ልውውጥ እስከ ፌደራል ደረጃ ምድርሳቸው ተጠቅሷል። የጠቅላይ ሚኒስትር ጽፈት ቤት በጉዳዩ ላይ ባወጣው መረጃ በመረጃ ልውውጥ ሂደት ስህተት ዳግም እንዳይፈጸም ተገቢ እርምጃዎች እየተወሰዱ መሆኑን አስታውቋል። ምስሎቹ የያዘው ልጥፍ ከጠቅላይ ሚኒስትር የማህበራዊ ትስስር ገጽ የተነሳ መሆኑን ጠቅሶ እረምት እንዲወስዱ ላሳወቁ ዜጎችም ምስጋና አቅርቧል። ትክክለኛው መረጃና አቀራረብ የያዙ የተምሳሌያዊነት ምርት ስራ ዘገባዎች በቀጣይ ሚዲያዎች እንዲቀርቡ ማስታውቋል። ኢትዮጵያ ከራሷ አልፋ የጎረቤት ሀገራት ጭምር ታሳቢ ያደረገ ያደገኛ ኬሚካሎች ማስወገጃ ልትገነባ መሆኑን የአካባቢ ጥበቃና ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ ገለጹ። ዋና ዳይሬክተሩ እንደተናገሩት ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት በሰውና በአካባቢ ላይ ጉዳት የሚያደርሱ አደገኛ ኬሚካሎች ወደ ሀገር እንዳይገቡ ቁጥጥር እያደረገች ነው። የጤና ተቋማት፣ ትምህርት ቤቶችና ሌሎች ድርጅቶች አስፈላጊ ኬሚካሎች ወደ ሀገር ውስጥ ማስገባት እንደሚችሉም ተናግረዋል። ኬሚካሎቹ የአገልግሎት ጊዜያቸው ሲያልፍ በአግባቡ መወገድ እንዳለባቸው ገልጸው ካልተወገዱ በሰው ጤናና በአካባቢ ስነ ምህዳር ላይ የከፋ ጉዳት የሚያደርሱ በመሆናቸው አስገንዝበዋል። በመሆኑም የአገልግሎት ጊዜ ያለፈባቸውን ኬሚካሎች ያስገቡ ተቋማት እንዲያስወግዱ እየተደረገ መሆኑን ተናግረዋል። አደገኛ ኬሚካሎች የትና በምን ሁኔታ እንደሚገኙ ለማወቅ የዳሰሰ ጥናት መደረጉን ገልጸው ጤና ሚኒስቴር የአገልግሎት ጊዜያቸው ያለፈባቸው መድኃኒቶችና ኬሚካሎች የሚያስወግዱበትን ስፍራዎች ገንብቷል ብለዋል። ኢትዮጵያ ከዚህ ቀደም የአደገኛ ኬሚካሎች ማስወገጃ እንዳልነበራት ጠቅሰው መንግስት የጎረቤት ሀገራት ጭምር ታሳቢ ያደረገ የኬሚካል ማስወገጃ ለመገንባት እንዲይዝ ጥናት እያደረገ መሆኑን ተናግረዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢንጆሪና ሳፍሮን ለውጭ ገበያ የሚያቀርብ ኩባንያ ወደ ስራ ሊገባ መሆኑ ተመላከተ። ኩባንያው በዘመናዊ መንገድ ኢንጆሪና ለመድኃኒት ግብአት የሚውል ሳፍሮን የተሰኘ ያበባ በማምረት ለውጭ ገበያ ማቅረብ የሚያስችለውን ስራ በቦሌ ለሚ ኢንዱስትሪ ፓርክ ውስጥ ለመጀመር ስምምነት ፈርሟል። ብሌን ተሾመ ዝርዝር አላት። ኢንጆሪና ሳፍሮን ለውጭ ሀገር የሚቀርብ ኩባንያ ወደ ስራ ሊገባ መሆኑ ተመላክቷል። ኩባንያው በዘመናዊ መንገድ ኢንጆሪና ለመድኃኒት ግብአት የሚውል ሳፍሮን የተሰኘ አበባን በማምረት ለውጭ ገበያ ማቅረብ የሚያስችለውን ስራ በቦሌ ለሚ ኢንዱስትሪ ፓርክ ውስጥ ለመጀመር ስምምነት ተፈራርሟል። የመግባቢያ ስምምነቱን የፈረሙት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱና የአፍሪካን ፋርሚንግ ኢንዱስትሪ ዋና ስራ አስፈጻሚ ናሱር መሐማት ናቸው። ናሱር መሐማት በዚህ ወቅት እንዳሉት ኩባንያው ዘመናዊ ቴክኖሎጂን ተጠቅሞ በቨርቲካል ፋርሚንግ በማምረት ወደ ውጪ እንደሚላክና በዚህም ኢትዮጵያን ግንባር ቀደም የኢንጆሪና ሳፍሮን ላኪ ሀገርን ለማድረግ ይሰራል ብለዋል። ለዚህም ኩባንያቸው በቻድ ያካበተውን ልምድ ተጠቅሞ በኢትዮጵያ የተሻለ ስራ እንደሚሰራ ማረጋገጣቸውን የኮርፖሬሽኑ መረጃ አመላክቷል። ዶክተር ፍስሐ ይታገሱ በበኩላቸው ኩባንያው ይዞት የመጣው ፕሮፖዛል በኮርፖሬሽኑ የስራ ሂደት ውስጥ አዲስ መሆኑን በመጥቀስ ለውጤታማነቱ ተገቢው ድጋፍ እንደሚደረግ አረጋግጠዋል። በስምምነቱ መሰረት ኩባንያው በቦሌ ለሚ ኢንዱስትሪ ፓርክ 5000 ካሬ ሜትር የለማ መሬትና 3000 ካሬ ሜትር ሼር ተረክቦ ወደ ስራ የሚገባ ይሆናል ብለዋል። በ2 ሚሊዮን የአሜሪካ ዶላር ኢንቨስትመንት ወደ ስራ የሚገባው የኩባንያ ለበርካታ ዜጎች የስራ እድልና ለግብርናው ክፍለ ኢኮኖሚ የቴክኖሎጂ ሽግግር እንደሚፈጥር ይጠበቃል ብለዋል። በሌላ በኩል ኩባንያው ስራ ሲጀምር አፈር ሳይጠቀሙ ምርት ማምረት የሚያስችል ዘመናዊ አሰራር ለኢትዮጵያ ያስተዋውቃል የተባለው
የወንጂ ሸዋ ስኳር ፋብሪካ በ2017 በጀት ዓመት እስካሁን ከ500,000 ኩንታል በላይ ስኳር ማምረቱን የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የወንጂ ስኳር ፋብሪካ በ2017 በጀት ዓመት እስካሁን ከ500,000 ኩንታል በላይ ስኳር አምርቷል። ፋብሪካው የአካባቢው ማህበረሰብ ተጠቃሚ የሚያደርጉ የልማት ስራዎችን እያከናወነ እንደሚገኝ አመላክቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የኦሮሚያ ክልል ርዕሰ መስተዳድር አወሉ አብዲና የተቋሙ አመራሮች የወንጂ ስኳር ፋብሪካን የስራ እንቅስቃሴ ጎብኝተዋል። ጉብኝቱ የተቋሙን አፈጻጸም መገምገምና የመሰረተ ልማት አቅሙን መፈተሽ እንደሆነም ተገልጿል። ፋብሪካው በበጀት ዓመቱ ማብቂያ ለማምረት ያቀደውን የ1 ሚሊዮን ኩንታል ስኳር እቅድ ለማሳካት በትክክለኛ መስመር እንደሚገኝ ተገልጿል። ፋብሪካው ከዋና ምርቱ በተጓዳኝ የግብርና ምርቶችን በማምረት ለሰራተኞችና ለአካባቢው ማህበረሰብ እንቁላል፣ አሳና አትክልቶችን በተመጣጣኝ ዋጋ እያቀረበ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ አመራር ኩባንያ በግብርናው መስክ እያሳየ ያለው ለውጥ የሜካናይዜሽን አጠቃቀምን በማሳደግ የእርሻ ስራዎችን በማስፋፋት በአቅም ግንባታና በስትራቴጂያዊ ኢንቨስትመንት አማራጮችን በመጠቀም እያስመዘገበ ያለው ውጤት መልካም እንደሆነ ከኢትዮጵያ ኢንቨስትመንት ሆልዲንግስ መረጃ ያመለክታል። ወደ ውጪ ዜናዎቻችን ስናልፍ በብሪታንያ በቤተ ሙከራ የተቀነባበሩ ምግቦች በሚቀጥሉት 2 ዓመታት ውስጥ ለገበያ እንዲቀርብ ፍቃድ ልትሰጥ መሆኑ ተሰምቷል። የሀገሪቱ የምግብ ደረጃዎች ኤጀንሲ በቤተ ሙከራ ውስጥ የሚመርት ስጋ፣ የወተት ተዋጽኦ፣ ስኳርና ሌሎች ምርቶች ለሰው ልጅ ፍጆታ እንዲውል ከተጠበቀው ጊዜ ቀድሞ ፍቃድ እንዲሰጥ አስታውቋል። በትናንሽ ኬሚካላዊ ተክሎች ውስጥ ከሚገኙ ሴሎች ውስጥ የሚበቅሉት የቤተ ሙከራ ምግቦችን በማቀነባበር ብሪታንያ ከቀዳሚዎቹ ሀገር ተርታ የምትመደብ ቢሆንም በተለያዩ ህጎችና ቁጥጥሮች ምክንያት ምርቶችን ወደ ገበያ ማቅረብ አልተቻለም። ሆኖም ለውሻ ምግብነት የሚውል በፋብሪካ የተመረተ የስጋ ውጤት ባለፈው ወር ለመጀመሪያ ጊዜ በብሪታንያ ለገበያ ቀርቧል። የብሪታንያ የምግብ ደረጃዎች ኤጀንሲ ከፍተኛ የቴክኖሎጂ የምግብ ድርጅቶች ባለሙያና ተመራማሪዎች ጋር በመተባበር የምግብ ጥራት ደረጃዎችን ለመወሰን አዲስ ደንቦች እያዘጋጀ እንደሚገኝ አስታውቋል። በመጪዎቹ 2 ዓመታት የስጋና የወተት ተዋጽኦ ምግቦችን ጥራትና ደረጃ በመወሰን ለገበያ የሚቀርቡበትን ሂደት ለማጠናቀቅ ተቆጣጣሪ አካሉ እየሰራ እንደሚገኝ ቢቢሲ ዘግቧል። የለንደን ኢምፒሪያል ኮሌጅ ባልደረባ አሊስ ግርሃም የተቀነባበሩ ምግቦችን ለማምረት የሚፈልጉ ኃይል በተፈጥሮ ላይ ተጽዕኖ እንደሚኖረው ተናግረው ከጤናማ አንጻር የተፈጥሮአዊውን ኃይል አዋጭ እንዳልሆነ ተናግረዋል። በአሁኑ ወቅት በቤተ ሙከራ ከሚቀነባበሩ ምግቦች ባለፈ ተመራማሪዎች ኩላሊትና ልብን ጨምሮ ሌሎች የሰውነት ክፍሎች ለመፍጠር በሙከራ ላይ መሆናቸው ተገልጿል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም